ዛሬ የናንዬ ንግግር በጣም ተመችቶኛል። ተርፍ አንጀት ብላለች። እውነትን ተርፍ አንጀት። ቤተሰብ ተርፍ አንጀት ያለችው ማንን ይመስላችኋል? በሉ ተርፍ አንጀቶች እንግዲህ ወጣ ወጣ በሉ፣ ብቅ ብቅ በሉ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለነገሩ ምን ሰላም አለ? ሰላም ከራቀን ረጅም ጊዜ ሆኖናል። ሰላም ከራቀን 1 ወር ሆነን። ተርፋ አንጀቶች ገብተው በጠበጡን። ምን ተሻለን ትላላችሁ? አረ በቃ በለም ፈጣሪ። አረ ምን ነው አሁንስ? አሁንስ ጨን ሚዲያው ራሱ አስጠላ። እግዚአብሔርን እኔ ኮሜንት እንደ በብዛት ሳነብ ማለት ነው ገብቼ በብዛት የሚጽፉት ኮሜንት በፊት በጣም በጉጉት ነበር የምከታተላችሁ። አሁን ግን አስጠላ። በቃ አሁን ግን አስጠላ። ሀይሚና ብሩኬ ማለት ነው። በመጀመሪያ እንግዲህ እህል ውሃ ካላችሁ የትም አትደርሱም። ዞራችሁ ትገጥማላችሁ። ግን አንድ ቀን አብራችሁ መሆናችሁ ላይቀር፣ አብራችሁ መግጠማችሁ መታረቃችሁ ላይቀር እንደ ነፍሱ የሚሳሳላችሁን ልክ እንደ ራሳቸው ህይወታችንን እንሰጣለን የሚሉላችሁን ኦዲየንሶቻችሁን ባታስቀይሙ መልካም ነው። ምክንያቱም እናንተ ነገ መታረቃችሁ አይቀርም። ስለዚህ ዛሬ በእናንተ ያዘነ ኦዲየንስ ነገ ተመልሶ ወደ እናንተ ላይመጣ ይችላል እና በገዛ እጃችሁ በገዛ ራሳችሁ ያላችሁን ያከበራችሁን ኦዲየንስ አታስቀይሙ። ተው። የምር የሀይሚና የብሩኬ ቤተሰቦች በጣም የሚለዩ በጣም ልዩ የሆኑ ቤተሰቦች ናቸው። የምሬን ነው የምላችሁና እባካችሁ በቃ ይበቃል። እኛ ሰልችቶናል። የምር ኦዲየንስ በጣም ደክሟል። እንዴ ምን እስከሚሆን ድረስ ነው የምትጠብቁት? የእውነት እናንተ የእውነት ተጠላልታችሁ ነው? ለምን እንወሻሻለን? የምር እናንተ ብሩኬ የምር ሀይሚን ጠልታት ነው? ሀይሚ የምር ብሩኬን ጠልተሹ ነው? ታው የምር እውነቴን ነው የምላችሁ። እናንተ በአሁን ሰዓት ላይ ሚዲያ ላይ የነገሳችሁ ሰዎች ናችሁ። ሚዲያ ላይ ትልቅ ክብር ያላችሁ ሰዎች ናችሁ። ከማንም ከምንም በላይ ማለት ነው። ከዩቱበር ሚዲያው ላይ የነገሳችሁ ያላችሁ እናንተ ናችሁ። ግን በገዛ ራሳችሁ ያላችሁን ክብር እየቀነሳችሁ ነው ያላችሁት። ይሄ ህዝብ ደግሞ ማለት ነው ሲያወርድም አንዴ ነው ሲሰቅልም አንዴ ነው የኛ ህዝብ ማለት ነው። ስለዚህ እባካችሁ ተመለሱ። የእውነት ብሩኬን በምትወዳት እናት ሄጃለሁ። በቃ ይበቃል። የእውነት በምትወዳት በዛ በምትሳሳላት በዛች በብርቅዬዋ እናት የምር በቃ ይቅር በል። ሀይሚዬም ደግሞ ፕሊስ በቃ የምር በምትወዳት እናትሽ በቃ አቁሙ። ይበቃችኋል። እንዴ እስከ መቼ ነው የሚቀጥለው ይሄ ነገር? ለምንድን ነው ለምቀኛ የምታስደስቱት? ናንዬ እውነት ተናግራለች ቅድም። ለምቀኛ ደስታን ማሳየት ነው። ለምቀኛ አንድነትን ማሳየት ነው። ለምቀኛ ፍቅርን ማሳየት ነው ብላለች። እውነቷን ነው። እና እኔ በአሁን ሰዓት የተረዳሁት ነገር ማለት ነው የእውነት በተለይ ሀይሚ ካጠገቧ ማንም እንደሌለ ነው። የምሬን ነው የምላችሁ። ማንም አንድ ሰው እንኳን ወጥቶ እንዲህ ነው የሚል አላየሁም። እሷ እንወዳታለን ከሚሉ ሰዎች ማለት ነው ከወንድሞቿ በቃ ከጓደኞቿ እስኪ ማን ነው አንድ ሰው ከማሂ ውጪ
ማነው አንድ ሰው ወጥቶ በቃ እንዲህ ነው ያለ ሰው? እውነት እኔ በጣም ትዝብት እየወሰድኩ ነው። እንዲህ ሀይሚዬ ማንም የላትም ማለት ነው እያልኩኝ ማለት በእርግጥ በውስጥ ምናልባት ሊጠይቋት ይችላሉ። አላውቅም። ያው እኛ በሚዲያ የምናየውን ነገር ስለሆነ ነው እንጂ እና ናኒጌም ደግሞ ለምን ዝም አልሽ ምናምን ብለውኛል ብላ ያው እኛ ግዴታ ሚዲያ ላይ መውጣት ያለብንም ሚዲያ ላይ ማሳወቅ የለብንም የምናደርገው ነገር በውስጥም ሊሆን ይችላል ብለሽ ምናልባት ናኒዬ እንዳለችው በውስጥ ነገሮችን ይዘዋቸው ሊሆን ይችላል። ግን ደግሞ ከባድ ነው እና አንድ ነገር ደግሞ በሩቅ ሆናችሁ ለምታወሩ፣ በሩቅ ሆናችሁ የሆነ ነገር ለምትሉ፣ በሩቅ ሆናችሁ እንዲህ ሆኖ አንድ አይነት ሀሳብ ለምትሰጡ ሰዎች የሀይሚና የብሩኬ ፍቅር የጸና ፍቅር ነው አይደለ? ወደፊት ትልቅ ደረጃ ይደርሳል የሚባል ፍቅር ነው አይደለ? ስለዚህ በርቀት ሆናችሁ ብቻ ሳይሆን እባካችሁ በአካል መታችሁም አናግሯቸው። ምንድነው ሁሌ በርቀት? በእርግጥ አውቃለሁ ያው ሁሉም የየራሱ ሩጫ አለ። ያው ህይወት አድካሚ ናትና ሁሉም ሩጦ አዳሪ ነው። ግን ደግሞ ምንም ቢሆን ቢያንስ ቅዳሜና እሁድ ሌላውን ተውትና እሁድ ደርሶ መልስ ይቻላል አይደል? መሌም ሀብትሽም አንድ ቀን እሁድ ቀን መታችሁ ሁለቱንም ብትቆጧቸው። ፍፄ በእርግጥ ፍፄ ያው ሞክረዋል በአካል መጥቶ፣ ግን ደግሞ ሀይሚና ብሩኬን ብቻቸውን እስኪ የዛሃቸውናና ሞክር ፍፄ እስኪ በቪዲዮ ከመስራት ባለፈ እስኪ በአካል መታችሁ እነዚህን ሁለት ልጆች ተቆጧቸው፣ ገጽጿቸው። በቃ ይበቃል። ምናልባት እኮ እነሱ አይታያቸውም፣ ለእኛ ነው የሚታየን፣ በውጭ ላለ ሰው ነው የሚታየን እንጂ በቦታው ላለ ሰው አይታይም። እና ከዚህ በኋላ መቼም ዳኒ ወደ ሀይሚ ህይወት ይመጣል ብዬ በድጋሚ አላስብም። ምክንያቱም ያለ ፍላጎቷ ምንም ማድረግ አይችልም። እሷ ደግሞ ፍላጎት የላትም። ደጋግማ ተናግራለች። ከዳኒ ጋር ምንም አይነት እቅድም ሀሳብም ምንም አይነት እንደሌለ ሊኖረኝም እንደማይችል ብላ ተናግራለች። ስለዚህ ከዚህ በኋላ እንግዲህ የሁለቱ ሰላም ነው የሚጠበቀውና እባካችሁ ሁለቱን አስማሙልን። ቪዲዮ ከመስራት ባለፈ ቀረብ ብላችሁ አስማሙልን። ሀይሚዬም አሁን ላይ ወደ ራሷ ተመልሳለች። ይህን ሰውዬ ደግማ አታገኘውም ብዬ አስባለሁ። እባካችሁ ቪዲዮ ከመስራት ባለፈ መታችሁ አስታርቋቸው።